ሐረግ ድራማ እንግዲህ በክፍል 66 በጣም በሚያሳዝን ሁኔታ እስከዛሬ ተደብቆ የኖረው ኤፍራታ እንግዲህ ገንዬ እናቷ እንደሆነች ዳጊም ወንድሟ እንደሆነ ሰምታለች ማለት ነው። ማን ነገራት? ማን የነገራት ይመስላችኋል? ጽዮን፣ ሉሊት ወይስ ማን ነግሯት ይመስላችኋል? ለማንኛውም ይሄን ነገር ስትሰማ ናታሌ በጣም ነው የጮኸችበት። ሁሉም የቤቱ ሰው በሙሉ በሷ ድራማ እየሰራ እንደሆነ፣ ሁሉም ሰው እያስመሰለ እንደሆነ፣ ራሷን አሳምና ሁሉም ሰው ጠላቷ እንደሆነ ነው አሁን እያሰበች ያለችው። ናታሌ በተለይ እወድሻለሁ፣ አፈቅርሻለሁ ስትለኝ ነበር፣ ለካ የውሸትክ ነው፣ እያስመሰልክ ነበር፣ ለካ ድራማ እየሰራህብኝ ነበር፣ ለካ እንኳንም ያፌትን መረጥኩ፣ ከሁላችሁም ይልቁንስ ያፌት ይሻለኛል በማለት እንግዲህ መሪር ሀዘኗን እያሰማ ነበረ። እናቷ እንደሆነች ስታቅ እንግዲህ እናቷ መሆኗን ማወቋ ሳይሆን ያስደነግጣት ሁላቸውም እንደዛ መደበቃቸው፣ በዛ ልክ መደበቃቸው ነው ያናድዳት። እንግዲህ ሁሉንም ነገር ፍርጥርጥ አድርጎ ማን እንደነገራት አይታወቅም። ቤዛ እንግዲህ መጀመሪያ ላይ እንደዚህ ሳትናደድ ችግራችን እንፍታ፣ ያፌት በምን አስደንግጦች ነው አስፈራርቶች ነው እኔንም እንደዚህ አድርጎ ነበር፣ ራቁቴን ቪዲዮ ቀርጾ እያስፈራራኝ ነበረ፣ ስለዚህ አንቺንም እንደዛ አድርጎች ነው ወይ ንገሪኝ፣ የቴ ችግሮቻችን እንፍታ በማለት እንግዲህ ቤዛ ኤፍራታን ቀርባ እያዋየቻት ነበር። ግን ኤፍራታ ትንሽ ልትረዳት ከሞከረች በኋላ መጨረሻ ላይ የድሮ ባህሪዋ ትዝ አላትና አውቀሽ ነው እየሰለልሽ ነው፣ ምን እንዳለኝ እንድነግርሽ ፈልገሽ ነው፣ ግን ደግሞ አልነግርሽም፣ አንቺም አውቀሽ ነው፣ አስመሳይ ነሽ በማለት እንግዲህ ቤዛ ላይ ጮኻባት ነው ሄደሽ ማለት ነው። ብትነግሪኝ ባትነግሪኝ እኔ ችግር የለብኝም፣ ግን ደግሞ ስለሚጎዳሽ እንደዚህ አታድርጊ እያለቻት ነበረ ኤፍራታ ማለት ነው። ቤዛ ግን አሁን ኤፍራታ ማንንም አታምንም። በተለይ አሁን ይህን ነገር ከሰማች በኋላ ናታን እንደዚህ እንደደበቃት፣ በተለይ የሚቀርባት የሚወዳት ሰው እንደምትፈልግ እናቷን ያውቃል። ብዙ ጊዜ ታስረዳዋለች፣ ታዋየዋለች። ግን ይህን ነገር ስለደበቃት ኤፍራታ በተለይ የተናደደችበት ከምንም በላይ ከገንየም በላይ በናታን ነው። ምክንያቱም እናቷን እንደምትፈልግና ማግኘት እንደምትፈልግ ሁሌም ትነግረው ነበር። ይህን ነገር ግን እሱ ሁሌም ደብቆ ደስታ እንደሚሰጣት እንደሚያስደስታት እያወቀ ስለ ደበቃት ኤፍራታ በጣም ተናዳለች ማለት ነው። እዛ ቤት ውስጥ ደግሞ በተለይ ጽዮን በጣም እየተንጨረጨረች እየተናደደችና እየተቃጠለች ነው። በቃ ቢኒያም ጋር ምንም ልትስማማና ልትግባባ አልቻለችም። በጣም እየተናደደች ነው። ቢኒያምንም ሳታፈቅረው አልቀረችም። ቢኒያምና ዳጊ እንግዲህ መጨረሻ ላይ ስታስታውስ ምንድን ነው የምትሆነው እያለ ነበር። እንግዲህ ቢኒያም ሌላ ፍቅረኛ ይጋነኝ ብሏት እንግዲህ ጽዮን በጣም እየተናደደችና እየተንቀለቀለች ቤት ድረስ ሂዳ በስድብ እያጦፈቻቸው ነበረ። እንግዲህ ጽዮን በጣም ጸባዩ እየተቀየረ ነው፣ እየተነጫነጨች ነው። በተለይ መርሳት ከጀመረች በኋላ ሁሉም ሰው ላይ መጮ ጀመራለች ማለት ነው። በጣም እብድ ልትሆን ነው። ይሄ በሽታዋ ግን ወደ ሌላ ነገር ሳይቀየርባት አልቀረም ማለት ነው። ምክንያቱም ሁሉም ሰው ትኩረት እየሰጣት አይደለም። ሁሉም ሰው በየራሱ ፊና እየተሯሯጠ ነው። ናታንም የራሱን ቁስል እያስታመመ ነው። ኤፍራታም የራሷን ቁጥር፣ ገንዬም የኤፍራታ ነገር በጣም እያሳሰባት ስለነበር አሁን ደግሞ የባሰ ሌላ ችግር ተፈጥሯል ማለት ነው። እንግዲህ ገንዬ የራሷ ነግራት ይሁን ሌላ ሰው ነግሯት ይሁን ኤፍራታ ይሄን ነገር ስትሰማ እንግዲህ ሳት ጎርሳ ሳት ለብሳ ሁሉንም ሰዎች ማት እየወረደችባቸው ነው ማለት ነው። ያፌት ደግሞ ኤፍራታን እንግዲህ እየበለጠ እያስፈራራት ዛቻ እያደረሰባት ነው ማለት ነው። ለምን ቢኒያም ቤት የመጡ ሊያስፈራራኝ ቻለ? አሁን የምልሽን ነገር ሁሉ ካላደረግሽ ሄጀ በጠብጣቸዋለሁ፣ ቤት ውስጥ ገብቼ ሁሉንም ነገር እናገራለሁ፣ አፈራርጠዋለሁ ሲላት እንግዲህ ከግቢው ወጥታ ያፌትን እንድታገኘው አድርጓታል ማለት ነው። ያፌት አሁን ኤፍራታን ቀጥቅጦ እየገዛት ነው። ግን ደግሞ በዚህ ቁስል ላይ ለናታን ብላ ይህን ሁሉ መስዋዕትነት እየከፈለች ከማትፈልገው ሰው ጋር እየኖረች ለመኖር ወስና ግን ደግሞ ናታን ይሁን ሁሉ ነገር እንደደበቃ ስታቅ በጣም ነው ልቧ የተሰበረው። በጣም ነው ያዘነችው በናታን ማለት ነው። ያደረገችው ነገር ሁሉ ነው የጸጸታት። ምክንያቱም ሁሉም ሰው እንደዚህ መደበቋ ናታን ሊያስረዳት ቢሞክርም እንደዚህ አይደለም ትጎጃለች፣ ታዝናለች ብለን ነው ቢላትም ልሰማ አልቻለችም። ጆሮ ዳባ ለበስ ብላ እንግዲህ አይኔን ግንባር ያድርገው ብላ በጣም እየጮኸችና እየተናደደች ነበር። ይሄን ነገር የነገራት ማን ይመስላችኋል? ከዚህ በኋላ ሰርጉ የሚሆን ይመስላችኋል ወይስ የሚቀር ይመስላችኋል? ቤዛና ሔዋንም እንግዲህ እየተማከሩበት ነበር። ኤፍራታን እንዴት ማዳን እንዳለባቸው እየሞከሩ ነበር። ሔዋን አሁንም ያፌትን ልታወረው ሞክራ ነበር እንደ ፍቅረኛ ሆና፣ ግን እሱ ፈቃደኛ አልሆነላትም፣ ሊያናግራት አልቻለም ምናምን። በዚህ ደግሞ ሔዋን በጣም እየተናደደች ነበር። አንድ ቀን ያሰብኩት ነገር ተሳክቶልኝ አያውቅም፣ ሁሌ ነው የሚከሽፍብኝ እያለች እንግዲህ ራሷን እየወቀሰች ነበር ማለት ነው። ሔዋንም እንግዲህ እየጣረች ነበር፣ ግን ምንም የተሳካላት አይመስለኝም። ከሉሊት ጋር ብዙ ነገር ለመሞከር
ሞክራ ነበረ ግን ሁሉም ነገር እየተሳካላት አይደለም። ያፌት ሊሳካላት ይመስላል። በስተ መጨረሻ እንግዲህ ኤፍራታ ይህን ነገር ስትሰማ የበለጠ ወደ ያፌት የመሄድ እድሏ ከፍተኛ ነው ብዬ አስባለሁ። ምክንያቱም አሁን ከጎኗ ሊሆን የሚችለው ያፌት ነው ማለት ነው። ግን ደግሞ ያፌት እንደሚጎዳትና እንደማይጠቅማት እየሳቀ እንደሚገድል አውቆ ደህና ሰው መስሎ ቀርቦ ግን መጨረሻ ህይወትን እንደሚያበላሽ ቤዛ አስረግጣ ነግራታለች። ይህን ነገር ግን ኤፍራታ አሁን ላይ የምትረሰው ይመስለኛል። ምክንያቱም ናታን ያደረገባት ነገር ከዚህም በላይ ስለሆነ ይልቁንስ ከሁሉም በላይ ደግሞ ራሷን ለማጥፋት እያሰበች ነበረ። እንግዲህ ለያፌት ከዚህ ሁሉ ነገር ከምጨነቀው ለናታንም ላንተም ሳልሆን ብቀር ይሻለኛል፣ ራሴን ባጠፋ ይሻለኛል እያለች ነበር መጀመሪያውንም ማለት ነው። አሁን ደግሞ የበለጠ ራሷን ለማጥፋት እንዳትገፋፋ በጣም እፈራለሁ። ኤፍራታ እንግዲህ ምን አይነት ውሳኔ ተወስናለች? አሁን ይሄን ነገር ስትሰማ እንግዲህ በጣም አዝናለች ስለደበቋት። ግን ደግሞ የገንዬ እናትነት የሚያስደስታት ይመስለኛል። በአንድ ጎን ስለደበቋት ነው እንጂ የተናደደች እናትነቷን ጠልታው አይመስለኝም። ኤፍራታ አሁን እዛ ቤት ጓዟን ጠቅልላ ትወጣለች ወይስ ደግሞ ያፌትን አግብታ ህይወቷን ትቀጥላለች? ናታንንስ ቢያስረዳት ሞክሯል፣ ግን ልትረዳው አልሞከረችም። የምትረዳው ይመስላችኋል ወይስ ምን ይፈጠራል? በቀጣይ ክፍል እንገናኝ። ባይ ባይ።